ሉተራን የሚባሉ ፕሮቴስታንቶች ጴንጤ የሚባሉት ፕሮቴስታንቶች ላይ ተነስተውባቸው ነበር። ማለት የተወሰነ እነሱን ስህተት ናችሁ እያሉ ጴንጤዎችን መተቸት ጀምሮ ነበር እና ልክ አይ እዚህ ጉዳይ ላይ ሉተር ስህተት ነው ወይም ሉተራኖች ስህተት ናቸው ብለን ስንናገር እንደውም ጠረጴዛውን ወደ እናንተ ነው የምናዞረው። አዙረው ወደ ኦርቶዶክስ አዙረው እስኪ ምን ታመጣለህ? ምንም እኮ እኔ በጣም የሚገርመኝ ማስፈራራት ነው እና ወደ ኦርቶዶክስ ላይ የፈለግከውን አዙርና እስቲ ዝም ብለህ ላይ ግባብን። ማመንም እኮ አታመጣም። ባይሆን እንትኑን ይሄ ጠረጴዛውን ስታዞረው እግርን እንዳይመታ ግን ተጠንቀቅ ነው። የሆነ ክርስቲያን ሉትራኖችን የተወሰነ እንትን የሚል ከሆነ ወይም ደግሞ የሉትራንን ትምህርት የሚቃወም ከሆነ እንደውም ከጴንጤዎች ጋር አንዱ ነው እና ከጴንጤዎች ጋር አንዱን ከአሁን እኮ የኛ ጉዳይ አይደለም ማለት ሁኑ እንዴ። እስካሁን እንዲህ ተለያይታችሁ የነበራችሁት በትምህርት እንደነበረ ግልጽ ነው። በቃ ትምህርት ላይ ልትግባቡ አትችሉም። አሁንም አንድ ከሆናችሁ የምትሆኑት በትምህርት አይደለም። አክሊል እየመጣብን ስለሆነ ወይም ደግሞ የሆነ ሰንባዲ እየመጣብን ስለሆነ የሆኑ ክርስቲያኖች እየመጡብን ስለሆነ በቃ እንደውም ከነሱ ጋር አንድ ሊያደርጉ ነው። ምን አይነት እንደው በጣም የሚያስገርም እኮ ነው። እና እስቲ ይሳካላችሁ ግን ሞክሩትና አንድ ሁኑ። ከዛን ይህንን የእናንተን የጸጋ ብቻ ትምህርት ጴንጤዎች ተቀበለው እነሱ ለእናንተ ሲመክቱ እንያቸው። ግን አያስጥሏችሁ ማለት እነሱ ራሳቸው መክተው ቢመጡም የእናንተን ማለት የእናንተን የጸጋ ብቻ ትምህርት የካልቪኒስቶችን እንደዚሁ ነፃ ፈቃድን የሚቃወመውን ትምህርት ደግፈን እንመጣለን የሚል ጴንጤ ካለ ይኸው ደግፏችሁ ይምጣ። እሱም ቢሆን ከእግዚአብሔር ቃል እኮ አይተርፍም። እንደው ምን አይነት ነገር ተነስቷል? እንደውም ከጴንጤ ወንድሞቻችን ጋር እንደውም አንድ እንሆናለን የሚመስል ነገር ከጴንጤ ወንድሞቻችን ጋር እንደውም አንድ እንሆናለን የሚመስል ነገርም አይተናል። አንድ ሊያደርጉን ነው ከወንድሞቻችን ጋር አንድ ሊያደርገን ነው መሰለኝ አክሊል አይነት ነገር ማለት ነው። የተወሰነ ሉተራንን እዚህ ትምህርት ላይ በቃ ስህተት ናቸው ሉተራኖች። ጥሩ የሆነ ነገራቸው ላይ ጥሩ ነው እንላለን። ስህተት ከሆኑ ግን ስህተት ነው በቃ ማለት ምንም ማድረግ አንችልም አይደል እንዴ? እና ስህተት እንደሆነ ሲነገራችሁና የሉተርም ደግሞ አንዳንድ የትዕቢት ነገሩ ማለት ትዕቢት አለበት ሉተር። እሱን በግልጽ ስንናገር ደስ አላላችሁም። እና ከሉተራኖች ከጴንጤዎች ጋር አንድ የሚሆኑት አክሊል ሲቀጠቅጥ ነው። በቃ ይህንን የሉተራንን አክሊል ሄዶ ከመጣ ወይም ደግሞ ክርስቲያኑ የሆነ ክርስቲያን አክሊልን ተውትና ብቻ የሆነ ክርስቲያን እዚህ ጋር አበባ እየበተነ የምታዩት ዲያቆን መኳንንት የተሰኘ ወንድማችን አለ። የካልቪኒዝም መዶሻ ነው እየተባለ ነው ቻርጅን ሳይካል እና የሆነ ክርስቲያን ሉትራኖችን የተወሰነ እንትን የሚል ከሆነ ወይም ደግሞ የሉትራንን ትምህርት የሚቃወም ከሆነ እንደውም ከጴንጤዎች ጋር አንዱ ነው እና ከጴንጤዎች ጋር አንዱን ከአሁን እኮ የኛ ጉዳይ አይደለም ማለት ሁኑ እንዴ። እስካሁን እንዲህ ተለያይታችሁ የነበራችሁት በትምህርት እንደነበረ ግልጽ ነው። በቃ ትምህርት ላይ ልትግባቡ አትችሉም። አሁንም አንድ ከሆናችሁ የምትሆኑት በትምህርት አይደለም። አክሊል እየመጣብን ስለሆነ ወይም ደግሞ የሆነ ሰንባዲ እየመጣብን ስለሆነ የሆኑ ክርስቲያኖች እየመጡብን ስለሆነ በቃ እንደውም ከነሱ ጋር አንድ ሊያደርጉ ነው። ምን አይነት እንደው በጣም የሚያስገርም እኮ ነው። እና እስቲ ይሳካላችሁ ግን ሞክሩትና አንድ ሁኑ። ከዛን ይህንን የእናንተን የጸጋ ብቻ ትምህርት ጴንጤዎች ተቀበለው እነሱ ለእናንተ ሲመክቱ እንያቸው። ግን አያስጥሏችሁ ማለት እነሱ ራሳቸው መክተው ቢመጡም የእናንተን ማለት የእናንተን የጸጋ ብቻ ትምህርት የካልቪኒስቶችን እንደዚሁ ነፃ ፈቃድን የሚቃወመውን ትምህርት ደግፈን እንመጣለን የሚል ጴንጤ ካለ ይኸው ደግፏችሁ ይምጣ። እሱም ቢሆን ከእግዚአብሔር ቃል እኮ አይተርፍም። ሁሉንም የሚመዝን እኮ የእግዚአብሔር ቃል አለን። ስለዛ እነሱም በጣም ርሻ ይሏችሁ። ልክ በፊት ጴንጤዎችን ጥምቀትና ቅዱስ ቁርባን ላይ በጣም በተደጋጋሚ ስንሰራ ምንም ማምጣት እንዳልቻሉት ማለት በእግዚአብሔር ቃል እንግዲህ ማንም ጴንጤ መቼስ አሁን ላይ ጥምቀት የማያድንም ቅዱስ ቁርባን እውነተኛ የጌታ ሥጋና ደም አይደለም እያለ እንደፈለገ እየጠቀስኩኝ ያወራሉ ማለት አይችልም። እንደዚያ ሲደረግም አናይም እውነቱን ለመናገር ሚዲያው ላይ። እናንተም ደግሞ ይህንን ትምህርታቸውን ደግፋችሁ ልትከላከሉላቸው እንዳልቻላችሁትን አትችሉማ። ይህ በቃ ግልጽ የክርስትና ትምህርት ነው። ስለዚህም አራው ጥምቀት ያድናል ብላችሁ ጥላችኋቸው እንደመጣችሁ እነሱም አሁን የእናንተን የነፃ ፈቃድ ትምህርት የሚቃወመው ትምህርቷችሁን በተአምር ሊከላከሉላችሁ አይችሉም። ዳር ያዙ ነው የሚሏችሁ። ግን አንድ መሆን የምትችሉ ከሆነ ሁኑ። ይሄ ችግር የለብንም፣ እኛ አያገባም፣ ጥሩ ነው። አንድነታችሁ ምናምን የምንጠላ አይደለም።
አሉናችሁም በእኛ ላይ ምንም የሚቀንሰው የሚጨምረው ነገር ስለሌለ እና ጠረጴዛውን እናዞራለን ምናምን የሚሉ ልጆችም ሰምተናል። ያው ከዚህ ቀደም መቼ ነው ትናንትና አውርተንበታልና ስለ ጠረጴዛውን ወደ ኦርቶዶክስ እናዞራለን ማለት ሉተራኖቹ ምናልባት የማታውቁ ሰዎች ካላችሁ ሉተራን የሚባሉ ፕሮቴስታንቶች ጴንጤ የሚባሉት ፕሮቴስታንቶች ላይ ተነስተውባቸው ነበር። ማለት የተወሰነ እነሱን ስህተት ናችሁ እያሉ ጴንጤዎችን መተቸት ጀምሮ ነበር እና ልክ አይ እዚህ ጉዳይ ላይ ሉተር ስህተት ነው ወይም ሉተራኖች ስህተት ናቸው ብለን ስንናገር እንደውም ጠረጴዛውን ወደ እናንተ ነው የምናዞረው አዙረው ማይራዘር ወደ ኦርቶዶክስ አዙረው እስኪ ምን ታመጣለህ? ምንም እኮ እኔ በጣም የሚገርመኝ ማስፈራራት ነው እና ወደ ኦርቶዶክስ ላይ የፈለግከውን አዙርና እስቲ ዝም ብለህ ላይቭ ግባብን። ምንም እኮ አታመጣም። ባይሆን እንትኑን ይሄ ጠረጴዛውን ስታዞረው እግርን እንዳይመታ ግን ተጠንቀቅ ነው። የምን ጠረጴዛ እንዲህ ከታች እኮ እያለኝ የምግብ ጠረጴዛ ነው በደኛ ክሊል ይላል እና እኛ እዚህ ሚዲያ ላይ ስንመጣ ጴንጤዎችን ለማብሸቅ ሉተራኖችን ለመደገፍ ወይም ሉተራኖችን ለማብሸቅ ጴንጤዎችን ለመደገፍ እያልን አንመጣም። እውነቱን ለመናገር ደግሞ ማለት ነው ትንሽ ከረር ስናደርገው ለምሳሌ እኔ ፐርሰናሊ እዚህ ጋር መጥቼ ሳወራ ኢቨን ኦርቶዶክስ ወንድሞቼ እህቶቼ ደስ የሚላቸውን እየመረጥኩኝ የማደርግም አይደለም። ማለት እነሱን የሚያስከፋ ነገር ማድረግ አልፈልግም በፍጹም። ግን ማለት ክርስቲያን ወንድሞቼን ማለት ነው። ግን ደግሞ እዚህ ጋር መጥቼ የሆነ ነገር ሳደርግ ስንማማር ሊጠቅም ይችላል የሚለውን በማሰብ እንጂ ለምሳሌ አክቹዋሊ ኦርቶዶክስ ወንድሞች አብዛኛው የሚወዱት ነገር የሚጠቅመውን ነገር ነው። ይህንን እመሰክራለሁ። እንግዲህ እንደዛ ነው የሚታይ። ግን እነሱ ደስ ይላቸዋል ተብሎ ግን የማይጠቅማቸውን ነገር ደግሞ ይዘን አንመጣም። እንኳን ለእናንተ ለክርስቲያን ወንድሞቻችንም እንደዚህ ነን። እርስ በርስም የሚጠቅመውን እናደርግ ነው የምንለው እና የሚጠቅመው ላይ ነው ፎከስ የምናደርገው እና ለማብሸቅ አይደለም። ይህንን ብቻ አወቁልን። ጴንጤ ወንድሞቻችን እህቶቻችን፣ ሉትራኖች፣ ካልቪኒስቶች ምናምን ጌታ በሚያውቀው እንደው ይሄ ተንኮሉ ክፋቱና ውስጣቸው አይኑር እንጂ ጌታ በሚያውቀው ለእናንተ መውደድ አለን በልባችን ውስጥ የስ ያለ። ይህንን ስናገር በጌታ ፊት ሆኜ የሆነ እንደው የሽንገላ ቃልንም እየተናገርኩኝ አይደለም። ይህ ነገር ግን እናንተ የምታምኑትን የስተት ትምህርት ግን እንደ እግዚአብሔር ቃል ግን ስህተት ነው ብዬ እንዳልናገር ግን የሚያደርገኝ አይደለም። ስለዛ ቆይ እስቲ ጴንጤዎችን ላብሽቅ ምናምን ብዬ አንነሳም። እኔ ብቻ ሁላችንም አንነሳም እስከማውቀው ማለት ነው። ሉትራኖችን ካልቪኒስቶችን ቆይ እናብሽቃቸው ሲበዚህ ኖ በፍጹም አነሳሳችን እንደዚህ አይደለም። ስለዛ ብትችሉ ትምህርቱን ቀስ ብላችሁ እየሰማችሁ ስህተት የምናገርም ከሆነ ያዙኝ። አይ አኪ እዚህ ላይ ስህተት ነው አትቀባጥር አክሊል እረፍ በሉኝ። ስለ በተቻለ አቅም የሆነ ነገር ለመለወጥ ብንማማር ጥሩ ነው። ደግሞ ዛሬ የሮሜ መልእክት ምዕራፍ 9ን ስናጠና ስናነብ ካልቪኒስቶችን በሚቃወም መልኩ ነው የምንማማረው። ምክንያቱም ካልቪኒስቶች ሮሜ 9ን ባልሆነ መንገድ ስለፈቱት ማለት ነው። ልክ መነናውያን ማኒኪያን ሲፈቱት እንደነበሩት ይፈቱት። ስለዛ የማኒኪያኖችን አፈታት ወይም ደግሞ የነዚህ የካልቪኒስቶችን አፈታት ወደ ጎን አድርገን ከአጠቃላይ ከመጽሐፍ ቅዱስ ክፍል አንጻር ምናምን የምናይ ይሆናል። እሱን ስናይ የትምህርታችን ምናልባት ከአንዳንድ ጴንጤዎች ጋር ሊመሳሰል ይችላል። ይሄኛው ትምህርታችን አንዳንድ ጉዳይ ላይ ተስማማለን፣ ተመሳሳይ ትምህርት ይኖራል። አንዳንድ ጉዳይ ላይ ደግሞ ተመሳሳይ ትምህርት ላይኖር ይችላል። ስለዚህ ከጴንጤዎች ጋር እዚህ ጉዳይ ላይ ተመሳሳይ ትምህርት ሊኖረን ይችላል ማለት ነው። ስለዛ እናንተንም ሊጠቅም ይችላል፣ ጴንጤዎችንም ሌሎችንም ማለት ነው። ይሄን ወይስ አሁን አጠር ያለች መዝሙራችንን እንበልና እስከዛ እናንተ መዝሙር እየሰማችሁ መጽሐፍ ቅዱስ ግለጡ፣ መጽሐፍ ቅዱስ አውጡ። ሮሜ ላይ ገልጣችሁ ምዕራፍ 9 ላይ ተጠብቁናላችሁ። ያው እንደ መግቢያ አንዳንድ የምሰጣችሁ ነገር አለ ቀጥታ አድርጋ ምርት ግን እስቲ አይነስ መዝሙሩን እንስማ።
በቃ አንድ አዝማች ነገር እንስማ።